የምናደርገው በጥምቀት? ስለምንተባበር። አሮጌውን ማንነት የምገፈውና አዲሱን ሰው የምትለብሰው በምንድን ነው? በጥምቀት። ጎበዝ። በአዲስ ህይወት መመላለስ የሚለውን መጣልህ ትርጉሙ እኮ አሁን እኮ ይሄ ምን ኦቪስ እኮ ግልጽ እኮ ነው። አሁን ያሬዶ ምን ለማለት እንደሆነ እኮ ሀሳብ ግልጽ ነው፣ ገብቶኛል። የኔ ሀሳብ ሳይሆን መጽሐፍ ቅዱስ በአዲስ ህይወት መመላለስ ሲል ሳይድ አውራኝ እስኪ። እኛ አሁን ካወራኸው እኛ ማንቀበለውን ሳይድ አውራኝ እስኪ። የማትቀበለው እስካሁን የተረጎምኳቸውን ሁሉ አትቀበልም አንተ። ገብቶኛል ነው ያልከኝ፣ አልተቀበልክም። ለምሳሌ ጥምቀት የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ? አዎ፣ ያው ያመንኩትን እምነት ለማሳየት ማለት ነው። ጥያቄ እሱ አይደለም የጠየቁ ጥያቄ የተለየ ነገር ነው እንጂ የምትጠመቀው ገና የምትጠመቀው ከጌታ ጋር አንድ ለመሆን ነው የምትጠመቀው ብለህ ነው የምታምነው አንተ? አሁንም ባለኝ እኔ አምኛለሁ፣ አምኜ እጠመቃለሁ። መጠመቄ የአንድነቴ ማሳያ ነው። አሁን ምን አልከኝ? እስቲ ከዚህ ቃል ውስጥ የማልቀበለውን ነገር አሳየኝ አልከኝ። አሁን እያሳየው እንኳን ይኸውልህ እየመለስክልኝ እንዳልሆነ ጠየቅኩ። ምን ብዬ? ልክ ቅዱስ ጳውሎስ እንዳለው ከጌታ ጋር አንድ ትሆኑ ዘንድ ይጠመቃችሁ ሁላችሁ ነው የሚለው። ስለዚህ አንተ ጥምቀትን የምትጠመቀው ከጌታ ጋር አንድ ለመሆን ነው ብለህ ታምናለህ ወይ? አዎ፣ አንድ ለመሆን ነው የምጠመቀው። እሺ፣ ኦኬ። አንድ ሆነክ ስልክ ገብቶበት ነው። እሺ፣ ጠብቀው። ይሰማ ይሁን አሁን መታዲያ ይሰማል። እሺ፣ ለምሳሌ አንተ ልክ ባመንክ ልክ እንዳመንክ ከጌታ ጋር አንድ ትሆናለህ? አይ፣ አልሆነም። በጣም አሪፍ። አሁን እየተግባባ መጣን። አንድ ሰው ከጌታ ጋር አንድ የሚሆነው ስላመነ ብቻ ሳይሆን አምኖ ስለተጠመቀ ነው ማለት ነው። ያለበዛ ኢየሱስ ክርስቶስ እንደሞተ እንደተነሳ ምን ማረጋገጫ ይኖርሃል? ጎበዝ። ስለዚህ አንድ ሰው ሳይጠመቅ ስላመነ ብቻ ከጌታ ጋር አንድ አይሆንም ማለት ነው። እችኛዋ ነጥብ ነው ማታስማማን። አሁን ይሄ አሁን እኮ አዎ ብለኝ ነበረ እኮ። ቆይ ስማኛ፣ እዚህ ጋር ቁጥር 5 ላይ ይናገራል። የምትጠመቁት ይላል ሞቱንና ትንሣኤውን ከእሱ ጋር እንድትተባበሩ ነው ይላል። አሁን የመተባበሩ ውጤት ደግሞ ምን አደረገ? ከጌታ ጋር ምን አደረገ? አንድ ያደርግሃል። አሁን ስለዚህ መጠመቅ ስማኝ፣ ሞቱን ሞቻለሁ ማለት መነሳቱን ተነስቻለሁ ማለት ነው። ይሄ ደግሞ ኢየሱስ ክርስቶስ ሞቶ መነሳቱን ማሳያ ነው። አንተ በጥምቀት ያንን እስካላደረግክ ድረስ የክርስቶስን ሕይወት አታውቀውም ወይም ደግሞ አታየውም። ስለዚህ ህብረት አለ። መሞትና የህይወት ማየትና በጥምቀት ነው። ስማኝ፣ ቆይ ህይወት ማየት ምናምን ሳይሆን ሳትጠመቅ ከጌታ ጋር ህብረት አለ ሆይ? በአጭሩ ይመልስልኝ። ሳልጠመቅ ከጌታ ጋር ህብረት አለ? ዋናው እምነቴ ነው። አዎ ይኖር። ጥያቄ እሱ አይደለም። ከሞቱና ከትንሣኤው ጋር በጥምቀት ሳትተባበር ከጌታ ጋር አንድ ትሆናለህ ወይ? አዎ በደንብ ሆነ። ከጌታ ከሞቱና ከትንሣኤው ጋር ሳትተባበር አንድ ትሆናለህ? ያው ጥምቀቱ ማሳያ ስለሆነ ዋናው ጥምቀት ማሳያ ነው። ማስረጃ ስጠኝ። በቃሽ፣ እንደውም በማስረጃ ወጥቅ ይሻላል። ማስረጃ ስጠኝ። አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይተባበር ሳይጠመቅ በእምነቱ ብቻ ከጌታ ጋር ህብረት ያደርጋል። ሞቱን እና ትንሣኤውን ይተባበራል በእምነት ሳይጠመቅ ያልክበትን ማስረጃ ስጠኝ። ቁጥር 5 ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። በምን? በጥምቀት። ጥያቄ እኮ እሱ አይደለም ወንድሜ። ምን አልከኝ? አንድ ሰው ሳይጠመቅ ከሞቱና ከትንሣኤው ጋር በእምነት ብቻ ይተባበራል እኮ አልከኝ። ማስረጃ ስለ ቁጥር 5 አልከኝ። ቁጥር 5 የሚያወራው በጥምቀት ነው እንጂ በእምነት አይደለም። አሁን እምነት እንደሚያደርግ አሳየ እንዴ? ኧረ ተው ወንድም አለም ተው። እኔ ስለ ጥምቀት እየነገርኩ ነው። እኔ የጠየቅኩህ
ከጌታ ከሞቱና ከትንሣኤው ጋር አንድ ሰው ሳይጠመቅ በእምነት ይተባበራሉ ስልህ አዎ አልከኝ። ማስረጃ ስልህ ቁጥር 5 አልከኝ። ቁጥር 5 ግን የሚለው የምትተባበረው ከጌታ ከሞቱና ከትንሣኤው ጋር በጥምቀት ነው የሚለው። አዎ ማሳያ ነው ይለናል ቁጥር 5። ማሳያ ለማሳያ የሚል አሳየኝ። ስቴት አለ። እሺ አሁን ያሬዶ፣ አሁን ይሄ ሀሳብ ኢየሱስ ክርስቶስ እንደሞተ እኛም መሞት እንዳለብን፣ ኢየሱስ እንደተነሳ እኛም መነሳት እንዳለብን። እስኪ እሺ ከዚህ ሀሳብ እንውጣና ሌላ ሀሳብ ላይ እናውራ። እዚህ በእንደዚህ በጥምቀት ጉዳይ የተነሳ ከሮሜ 6 ውጪ እንደዚህ አይነት መንገድ ተማርተነው ሌሎች ላይ የሚገልጽ ሌላ ጋር እኔ እኮ ሀሳብ ያልገባኝ ነገር ይኸውልህ፣ ቆይ እኔ ያልገባኝ ነገር አንድ ሰው ከጌታ ከሞቱና ከትንሣኤው ጋር ሳይጠመቅ በእምነት ብቻ ይተባበራል አልከኝ አይደል? አዎ አሁን ድነቱን ነው ለዛ መተባበሩን ማስረጃ ሳይሆን ስጠኝ። ድነቱን ነው ያልኩት። እኔ ስለ እሺ ድነት መቼ አወራን ድነቱን ወንድም አለም? ሮሜን እኮ ኦኬ፣ እያወራን ያለ ነው። ከመተባበር አንጻር ከሆነማ በጥምቀት ነው የሚተባበረው። ጥምቀት ማሳያ አይደል እንዴ? በእምነት ቆይ በእምነት ሳይጠመቅ ይተባበራል? እሺ ባጭሩ አንድ ይሆናል ማለት ነው አይደል? እሺ አንድ የሚሆንበትን ክፍል ላሳየ እስኪ። አንደኛ ቆሮንቶስ ምዕራፍ 6 እንሂድ። እኔ የምለው ይህን ምን ጨርሰን ወደዛ የምንሄደውን ያልገባኝ ነገር እኮ እኮ ላሳይ፣ አሳየኝ አልከኝ። ምን በምን አሳየኝ አልከኝ፣ ሳይጠመቅ ላሳይ። እሺ ሳይጠመቅ ነው የሚለው። አዎ ከጌታ ጋር አንድ የሚሆንበትን ነገር ላሳይ። ሳይጠመቅ ከሞቱና ከትንሣኤው ጋር እንዲሆን አይደል? በእምነት ከሞቱና ከሞቱ ጋር ከትንሣኤው ጋር ከትንሣኤው እንዲሆን ጋር ሳይሆን ከእግዚአብሔር ጋር አንድ መሆኑን ላሳይ። እኔ የጠየቅኩ ከሞቱና ከትንሣኤው ጋር ነው። ወንድሜ ምን ሆነሃል? ለምን አታዳምጠኝም? ሰው የሞተውና የተነሳው እኮ ኢየሱስ ነው አይደለ? ጥያቄ ሰው ከጌታ ከሞቱና ከትንሣኤው ጋር አንድ የሚሆነው ህብረት የሚያደርገው አዲሱን ሰውነት የሚለብሰው በእምነት ብቻ ወይስ በጥምቀት ነው? ጥያቄ እምነት ብቻ ከእግዚአብሔር ጋር አንድ ያደርገዋል። እሺ የመጨረሻ ጥያቄ ልጠይቅና በቃ አንተን ልስማ። የመጨረሻ ጥያቄ ነው። ሰው እኔ ላሳየ አንድ ጥያቄን ስማኝ። ሰው ከጌታ ከሞቱና ከትንሣኤው ጋር ህብረት የሚያደርገው ሞትን በሚመስል ሞት፣ ትንሣኤ በሚመስል ትንሣኤ፣ ደግሞ ከቀብሩ ጋር አንድ የሚሆነው በአዲስ ሰውነት በአዲስ ማንነት አዲሱን ሰውነት የሚለብሰው ለአዲስ ህይወት እንደ አዲስ ሰው የሚሆነው አሮጌው ማንነት የሚገፈው እነዚህም ሁሉ የሚያደርገው ሳይጠመቅ እነዚህን ነገሮች በእምነት ብቻ ማድረግ ይችላል ስል አዎ አልከኝ አይደል? አዎ። ማስረጃ ስጠኝ ለሱ። እሺ አሁን የሞተው የተነሳው ኢየሱስ ነው። ስለዚህ ከኢየሱስ ጋር ሰው በእምነት እንዴት አንድ እንደሚሆን ላሳየ። አሁን የሞተውም የተነሳውም ኢየሱስ ስለሆነ ጥምቀት ኢየሱስ ክርስቶስ እንደሞተ ኢየሱስ ክርስቶስ እንደተነሳ የምንተባበርበት ነው። ያስማማኛል። ይኸው ጥያቄ እሱ አይደለም። ጥያቄ አልገባህም ሆኖ ነው ወይስ ያሬዶ ሳስረዳ ትገባብኛለህ ወይ? አንዴ ልጨርስና አንተንም እንደሰማው ጥያቄ ንገረኝ። ጥያቄ ምን የጠየቅኩ? ኢየሱስ ክርስቶስ ወይም ሰው በሞቱ በትንሣኤው አምኖ በሞቱ በትንሣኤው መዳን ይችላል ወይ ነው ያንተ ሀሳብ? ሀሳብ አሁን እንደዚህ እምነቱ ብቻ በቂ ነው ወይ? እምነቱ ብቻ በቂ ነው ወይ? አላልኩም። እንደሞተና እንደተነሳ ማሳያን አሳየኝ ነው አይደል? አላልኩም። እኔ በደንብ ስማኝ። ጥያቄ ይሄ ነው እኮ አየህም፣ ትልቁ ችግር አልሰማኝም ማለት ነው። ጥያቄ ሮሜ 6 ይዤ ነው የምጠይቅህ። አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሞቱን በሚመስል ሞት፣ ትንሣኤ በሚመስል ትንሣኤ፣ ይህም ብቻም አይደለም ከጌታ ጋር የሚሞተው የሚቀበረው የሚነሳው በጥምቀት ነው ወይስ አንድ ሰው ይህን ነገር በእምነት ብቻ ያደርጋል ስልህ መጠመቅ ሳያስፈልገው በእምነት ብቻ ከሞቱና ከትንሣኤው ጋር በአዲስ ማንነት አሮጌውን ማንነት ገፎ በአዲስ ማንነት በእምነት ብቻ ሳይጠመቅ ይህን ያገኛል አልከኝ። ማስረጃ ስጠኝ ለዚህ። ችና ጥያቄ ነው። እሺ እኔም ደግሞ የሞተው የተነሳው ኢየሱስ ነው አይደል? በዚህ ተስማማለህ ያሬዶ? አሁን ግራ እያጋባኝ ስለሆነ አሁን የሞተውም የተነሳውም አካል ከኢየሱስ ጋር ሰው በማመኑ ብቻ አንድ እንደሚሆን ላሳየ ነኝ። አሁን በቃ ያንተ መልስ ችግር የለው ይሁን። እሺ
ሰው የሚጠመቀው ከኢየሱስ ጋር አንድ ለመሆን ነው ያንተ ሀሳብ። እኔ እኔን ምንድን ተወኝ ነው ፕሊዝ፣ በቃ የኔን ጥያቄ ተውና መልስ ላይ ብቻ ተው። አሁን የኔን ካነሳህማ ትክክል አይደለም ብዬ ድጋሚ ዝም ጭቅጭቅ ሊመስልብኝ ነው። ስለዚህ 3-4 የጠየቅኩ ምንም ልትመልስልኝ አልፈለግክም። ስለዚህ ምን ታደርጋለህ? የአንተ መልስ ጥቅስ አስደግፈህ ጥቅሱን ብቻ አንብብልን። በቃ እንደዛ ይሻላል ወንድም አለ። ችግር የለው። እሺ ሐዋርያ ጳውሎስ ለአንደኛ ቆሮንጦስ ሰዎች ወይም ለቆሮንጦስ ሰዎች ምዕራፍ አንደኛ ቆሮንጦስ ምዕራፍ 6 ቁጥር 16 ላይ ሲናገር ምን ያህል አንብብልኝ። መሰለህ? እሺ ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን ይላል። ሁለቱም አንድ ስጋ ይሆናሉ ተብሎ ተጽፏል። ከጌታ ጋር የሚተባበር ግን ይላል አንድ መንፈስ ነው ይላል። እዚህ ጋር አሁን ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። እዚህ ጋር አሁን ሲናገር ስለ ጥምቀት አይደለም። ሰው ከጌታ ጋር ሲተባበር አንድ ስለመሆኑ ማሳያ ነው። ሐዋርያ ጳውሎስ እንደውም ጋለሞታን ይጠቅስና ከእሷ ጋር ዝሙት የሚሰራ ወይም ቅድም ባነበብኩለት ትርጉም ላንብብልህ እኮ አልኩህ። መደበኛ ትርጉሙ መጽሐፉን ላንብብልህ። እኔ እኮ አላነብልህም አላልኩም። ሕያው ቃሉ ግን የለኝም ነው ያልኩህ። ያሬድ ላንብብልህ። እንደዚህ ይላል 16 ላይ ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን ይላል። ከላይ ጀምሮ አንብብልኝ አንዴ። እሺ ከቁጥር ስንት ጀምሮ? ስለምን ከ15 እያወራ ጀምሮ እንደሆነ አውዳዊ ፍቹን ሰጠልኛል። አንብበህ ራስህ ትፈተዋለህ። እኔ ቅዱስ ጳውሎስ ምን ተጠይቆ ምን ነገር እየመለሰ ለቆሮንቶስ ቤተክርስቲያን እዛ አውዱ ፍቺውን አይተህ ፍታው። ከዛ እንዴት አድርገህ ከሮሜ ጋር እንዳገናኘው አንተ መልስ ታገኛለህ። እሺ ከስንት ጀምሮ ላንብብልህ? ቅዱስ ጳውሎስ ለእነዚህ ይህን ነገር ሲመልስ ምን ተጠይቆ ነው የመለሰው ከሚለው ቁጥር ከፍ ላንብበው። ስለ ኃጢአት ተጠየቀ። ስለዚህ አንብብልን አሁን ፕሊዝ። የመለስላቸውን መልስ ልንገርህ። ቁጥር 12 አንብብልን ጀምሮ ጥያቄውን ስለ አንብብልን እና ዝሙት ከዛ ኃጢአት ጀምሮ እንደውም ይላል እዚች ጋር ቁጥር 12 ላይ እንደዚህ ይላል፣ ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞ ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱን ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔርም ጌታን ከሙታን እንዳስነሳው እኛም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችን የክርስቶስ የአካሉ ብልቶች እንደሆኑ አታውቁምን? ታዲያስ የክርስቶስ ብልቶችን ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላደርገውን ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ስጋ እንደሚሆን አታውቁምን? ሁለቱም አንድ ስጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል ይላል ክፍሉ። በጣም ጥሩ። አውዳዊ ፍቺውን ፍታልኝ። አሁን ስለምን እያወራ ነው? እዚች ጋር የሚያወራው የቆሮንቶስ ቤተክርስቲያን የነበረባቸው ብዙ ችግር ነበረ። ጳውሎስ ታውቃለህ፣ ቆሮንቶስ መጽሐፍ ችግር መፍቻ የሚባል መጽሐፍ ነው። በእያንዳንዱ ምዕራፍ ላይ የቆሮንቶስ ሰዎች ያጠፉት ችግር ነበር። እዚች ጋር የሚያነሳው በእነሱ መካከል ዝሙት የሚሰሩ ቤተክርስቲያኑ ላይ ዝሙት የሚሰሩ ሰዎች ነበሩ። እነሱን እየተናገረ እየወቀሰ ኃጢአት አትስሩ፣ ኃጢአት መስራት አይገባችሁም እያለ የሚናገርበት። በጣም ጥሩ። ይሄ ክፍል ለአዲስ ክርስቲያኖች ገና ወደ ክርስትና ለሚጠመቁ ገና ሳይጠመቁ ገና በትምህርት ላሉ ወይስ አምነው ተጠምቆ ላሉ? አሁን የቆሮንቶስ ቤተክርስቲያን እኮ ይለናል አይደለ? ቤተክርስቲያን ከሆኑ በመጀመሪያ የዳኑ ሰዎች ናቸው ማለት ነው። የጠየቁ ጥያቄ አምነው የተጠመቁ ክርስቲያኖች ናቸው ወይስ ገና በትምህርት ላይ አሉ? አምነው የተጠመቁ ናቸው ወይም ደግሞ ክርስቲያኖች ናቸው። በጣም መልካም። የኔ ጥያቄ ነበረው አንድ ሰው ነው። የኔ ጥያቄ ነበረው ገና ወደ ክርስትና የመጣ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት ሳይተባበር በእምነት ብቻ ይተባበራል ነበር የኔ ጥያቄ ነበረው። ይሄ ክፍል የሚያወራው ድነው መንፈሳዊቱን ጀምረው ግን ደግሞ በኃጢአት ለሚመላለሱ ሰዎች የተጻፈ ነው። አስተውል። ጥያቄያችን እናንተ ይህ አይደለም። አሁን ይሄ የሚያወራው ስለ መንፈሳዊ ፍሬ ነው የሚያወራው። የኔ እናንተ ጥያቄ ስለ መንፈሳዊ ፍሬ አይደለም የምናወራው። የምናወራው እናንተ አንድ ሰው ገና ወደ ክርስትና ሲመጣ ከጌታ ከሞቱና ከትንሣኤው ጋር በማመኑ ብቻ ይተባበራል ብለኸኛል። ለዛ ማስረጃ ስጠኝ ያልኩት
አሁን እዚህ ጋር ካመነ ከጌታ ጋር ሰው ካመነ ከተባበረ አንድ መንፈስ ይሆናሉ ይላል። የሚያወራው እሱን ነው ወደ ነጥብ ይኸውልህ ያለ ማለት ነው። ካመነ አይልም። ፕሊዝ ወንድም አለም ይሄ የጻፈው ለቆሮንቶስ ቤተክርስቲያን ላመኑ ነው። እንዴት ነው ካመነ የምትለኝ? እኮ የሚተባበር ይላል እኮ አሁን ያሬዶ አምነው ዋና ተጠምቀው ሀሳቤ በኃጢአት ለሚመላለሱ የተጻፈ መልእክትና ተግሳጽ ነው ወንድሜ። እሺ ያንን ፍታልኝ። እሺ ያንን ፍታልኝና ያስማማን፣ ችግር የለውም። ይሄ የወንበዴውን ፍታልኝ። ለምን ኢየሱስ ሳይጠመቅ ገነት ትገባለህ ለምን አለው? እሺ ይሄንን አጭር መልስ መልስልኝ። እሺ ቆይ መጀመሪያ ዝም ብለን ከጥቅስ ጥቅስ መዝለል ሆነ እኮ። ይኸውልህ ሮሜ ላይ ያለው ክፍል ሮሜ 6 ላይ ያለውና ቆሮንቶስ ላይ ያለው ሀሳብ እንደማይገናኝ ገብቷል መጀመሪያ። እሺ ቆሮንቶስ ያመኑ ሰዎች ናቸው የተጻፈላቸው። እሺ ያስማማኝ፣ ችግር የለውም። የእኔ አንተ ባልከው ጥያቄና ቆሮንቶስ ያመጣሁ እንደማይገናኝስ ገብተዋል? እሺ ችግር የለውም፣ አይገናኝም። አሁን መልካም ዳይሬክት ጥሩ። ጥያቄ ስለዚህ ያለው እሱን መልስልኝ። ልመልስልህ። እሺ እሺ ከጌታ ቀኝ የተሰቀለው በመጀመሪያ የጌታ ጥምቀትና የዮሐንስ ጥምቀት ልዩነታችሁ ታውቀዋለህ? የጌታ ጥምቀትና የዮሐንስ ጥምቀት ልዩነታቸው ምንድን ነው? የዮሐንስ ጥምቀት ለንስሐ ነበር ያጥምቅ የነበረው። መቼ ነው የተጀመረው ዮሐንስ ጥምቀት? ኢየሱስ ሳይመጣ በፊት። በጣም መልካም። የጌታ ጥምቀት መቼ ነው የጀመረችው? የጌታ ጥምቀት መቼ ነው የጀመረችው? ኢየሱስ ክርስቶስ ሞቶ ከተነሳ በኋላ። በጣም ጥሩ። ሞቶ ከተነሳ ከማድረጉ በፊት ይሄን ትእዛዝ ለሐዋርያቱ ሰጠ አይደል? አዎ። በጣም ጥሩ። ስለዚህ ይህ ትእዛዝ የተሰጠው ከመስቀል ላይ ከሞቱ በፊት ወይስ ከመስቀሉ ከሞተ ከተነሳ ከማድረጉ በፊት? ትእዛዙ ነው ማቴዎስ ወንጌል ምዕራፍ 28 ላይ እንዴት ተሰጠው? የት ምዕራፍ ላይ እኮ አይደለም ያልኩህ ወንድም አለም። የጠየቅኩህ ይሄ የተሰጠው ጌታ በመስቀል ላይ ሞቶ በሶስት ቀን ሌሊት በመቃብር ካደረ ከተነሳ ከማድረጉ በፊት ወደ አባቱ ከማድረጉ በፊት ለሐዋርያቱ የሰጠው በአብ በወልድ በመንፈሱ አጥምቁ ያለው ጥምቀት ነው አይደል? የጌታ ጥምቀት ማለት እሺ ነው አይደለ? አዎ አዎ። ስለዚህ በመስቀል ላይ የነበረው በቀኝ የተሰቀለው ይሄ ጥምቀት ትእዛዝ በተሰጠችበት ጊዜ የነበረ ሰው ነው? አልነበረም። በመስቀል ላይ የተሰቀለው ሰው በኤክሴፕሽናል ኬዝ የምታየው ነው። ምክንያቱም በመስቀል ላይ ነው ያለው። አንደኛ ጥምቀት አልተጀመረም። ኦኬ አሁን ለዚህ መልስ የሚሆን ከዛ በፊት ደቀ መዛሙርቶች አላጠመቁም። ከዛ በፊት እሱ በአብ በወልድ በመንፈስ ቅዱስ ስም ይኸውልህ፣ በአብ በወልድ በመንፈስ ቅዱስ ስም የሚደረግ ጥምቀት አይደለም። የንስሐ ጥምቀት ናት የምትባለው ያቺ። ጌታ ግን በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለው ጥምቀት ከሞቱና ከትንሣኤው ጋር የሚያተባብር። ምክንያቱም ጌታ ሞቶ ሳይነሳ በጥምቀት ከሞቱና ከትንሣኤው ጋር እንዴት ትተባበራለህ? የዮሐንስ ጥምቀት ከጌታ ከሞቱና ከትንሣኤው ጋር ታስተባብራለች እኮ። አሁን ኢየሱስ አላጠመቀም ከዛ በፊት? ይሄን መልስልኝ። ክርስቶስ አጥምቆ አያውቅም። ዮሐንስ ጋር መተው እሱም ያጠምቃል አላሉትም? አዎ፣ ግን እዛው ክፍል ዮሐንስ ወንጌል ምዕራፍ 4 ስታነበው እንዳላጠመቀ ይነግራል እኮ። ደቀ መዛሙርቶች ከእሱ ጋር የነበሩ ደቀ መዛሙርቶች አላጠመቁም? ሲያጠምቁ ነበር እኮ እሱ አይደል? እሱ ጥምቀት በአብ በወልድ ከጌታ የመጣ ትእዛዝ አይደለም። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የተባለው ጥምቀት አይደለም። እሱ ወንድም አለው እኮ። ትዝ ካለ ዮሐንስ ጋር መጥተው ደቀ መዛሙርቱም ያጠምቃሉ። እንደውም ዛሬ እሱ አላጠመቀም ነበር፣ ደቀ መዛሙርቱ ያጠምቁ ነበር ይላል አይደል? ገባኝ። እሱ ጥምቀት የንስሐው ጥምቀት ነው። ይኸውልህ እሱ ጥምቀት ወደ ጌታ ይማበል ምኑ ነው ማሳየው? ደቀ መዛሙርቶች የንስሐ ጥምቀት ነበር ያጠምቁ የነበረው የሚለው እያስተማሩ ነበር። አይዘህ ይኸውልህ በአብ በወልድ በመንፈስ ቅዱስ አጥምቁ ተብሎ ትእዛዝ አልተሰጠማ ወንድሜ። ተሰጥቷል እኮ። አሁን ጥምቀት አልነበረም ማለት አትችልማ። አሁን ያለዛ መልስ አልነበረም መቻልኩ ወንድሜ። እኔ አልነበረም ካፌ አልወጣም። የነበረችው ያቺ ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምትጠመቃት ጥምቀት ዛሬ እናንተ የአዲስ ኪዳን ክርስቲያኖች የምንጠመቀው ጥምቀት ሞቱን በሚመስል ሞትና ትንሣኤ በሚመስል ትንሣኤ አንድ የምታደርገን ጥምቀት ግን የተሰጠችው ጌታ ከሞትና ከትንሣኤ ከተነሳ በኋላ ነው። ሐዋርያቱ ሁሉ እየዞሩ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የተባሉት መቼ ነው? ጌታ ከሞተ ከተነሳ በኋላ ነው አይደል?
እሱ ጥምቀት የመጣው ትእዛዙ የት መጣላቸው? እኔ ስለሱ ነው ማወራ ያለሁት። ምክንያቱም ተጠመቁ የተባለው እሱ ያመነ ይጠመቅ ይድናል የተባለው የትኛውን ጥምቀት ነው ንገረኝ። ያመነ ይጠመቅ ይድናል የተባለው የትኛውን ጥምቀት? አያይዞ ነው የነገራቸው የሰጣቸውን የትኛውን ጥምቀት ነው ጌታ ያድናል የሚለው? የኢየሱስን ጥምቀት ነው እኮ በአብ በወልድ በመንፈስ ቅዱስ የምንጠመቀው። በአብ በወልድ መንፈስ ቅዱስ የምንጠመቀውን ጥምቀት ነው እኮ። እሱ ጥምቀት የተጀመረው ጌታ ከሞተ ከተነሳ በኋላ ነው አይደል? እሺ፣ ጌታ ከሞተ ከተነሳ በኋላ ሐዋርያቱ ያላጠመቁት አንድ ሰው አለ? እስቲ ንገረኝ፣ አንድ ሰው ያላጠመቁት በመጽሐፍ ቅዱስ? መጽሐፍ ቅዱስ እንደሚናገር እንዳጠመቁ ድምፅ ታፍኗል። ባይዘው መጽሐፍ ቅዱስ እንደሚናገር አረ ድምፅ ታፍኗል። በጣም እየራክ ነው። ማን ድምጼ? ኦኬ አሁን መጣ። እንዳጠመቁ ይናገራል አልኩ ያሬዶ። ነው የጠየቁ እሱን አይደለም። ሳያጠምቁ ያልተጠመቀ ልክ በቀኝ እንደተሰቀለው ለምሳሌ ብዙ ጊዜ እንደምትሉት በቃ ያልተጠመቀ ሰው አለ? ያው መጽሐፍ ቅዱስ እኮ እንደተጠመቁ ይናገራል። እሺ ጥያቄ እንዴት እንደሆነ ግን አሮ ነው። እኔ አንተ ብጠይቄ ኖሮ የለም ነው የምልህ። የለም፣ ምክንያቱም ለሐዋርያቱ ትእዛዝ ሰጥቷል። ምን ብሎ? አጥምቁ ተብሎ ተሰጥቷል። አጥምቁ በምን? በአብ በወልድ በመንፈስ ቅዱስም። እንዲሁም የሚገርም ነገር ማቴዎስ ወንጌል ምዕራፍ 28 ላይ ጥምቀትን ያስቀድመዋል አይደል? ስታነበው አሁን ማርቆስ ላይ ያመነ የተጠመቀም ይድናል ይላል አይደል? ማቴዎስ 28 ላይ ስመጣ ደግሞ ጥምቀት ይቀድማል። ይጋጫል ሀሳቡ ማለት ነው። ማቴዎስ 28 ላይ ጥምቀት ይቀድማል። ምክንያቱም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የሚለው። ከዛ በኋላ ነው አስተምሯቸው የሚለው። ደቀ መዛሙርቱ ያደርጓቸው ነው፣ አስተምሯቸው አይደለም የሚለው። እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እያጠመቃችሁ እያስተማራችኋቸው ነው የሚለው። ቀጥሎ እኮ ሳያምኑ ይጠመቃሉ እንዴ? ዝም ብሎ መጠመቃለ እንዴ? ሳታምን እየሰማኸኝ አይደለም ወንድም? ያየህ ፕሊዝ ስማኝ ቆይ። ማርቆስ ወንጌል ምዕራፍ 16 ላይ ያመነ ይጠመቅ ይድናል ይላል አይደል? ማቴዎስ 28 ላይ ስመጣ ደግሞ ማጥመቅን ያስቀድመዋል። እንዲሁ በኦርደር በንባብ እንሂድ ካልን አየህ። ስለዚህ ምንድን ነው የምትለው? አሁን ብዙ ጊዜ ከፕሮቴስታንት ወንድሞቻችን ጋር ስናወራ አይ መጀመሪያ እንዲህ ቀጥሎ እንዲህ በኦርደር ነው ትሉናላችሁ። ግን መጽሐፍ ቅዱሱ ደግሞ አንዴ በኦርደር ያስቀምጠዋል፣ አንዴ ደግሞ ኦርደሩ ተዛብቶ ደግሞ ታያለ። ይሄ ማለት ግን ተጋጨ ማለት ነው አይደለም። መጽሐፍ ቅዱስን በምላት ነው የምንረዳው እኛ አይደል? ነገረ ድነትን በምላት ስለምንረዳ ምን ማለት እንደሆነ ይገባናል። ኦኬ አሁን በቀኝ የተሰቀለው እየመለስኩልክ ነው። በቀኝ የተሰቀለው ጊዜ ለአንደኛ ይቺ በአብ በወልድ በመንፈስ ቅዱስ የምትደረገው ጥምቀት፣ ከውሃና ከመንፈስ የምንወለደው ልደት፣ ከጌታ ከሞቱና ከትንሣኤው ጋር የምንተባበረው አንድ የምንሆንበት አሮጌው ማንነት የምንገፍበት ጥምቀት አልተጀመረም አይደል? አልተጀመረም። ስለዚህ በቀኝ የተሰቀለው ከጌታ ጋር ተባብሯል። ባይዘው በምኑ ተባብሯል መሰለ? በመስቀል ላይ ሆኖ መከራን እየተቀበለ ሕማምን እየተቀበለ ደግሞ በአንደበቱም እየመሰከረ፣ ማመን ብቻም አይደለም በአንደበቱ እየመሰከረ፣ ግን ደግሞ ልክ ኤክሴፕሽናል፣ ምክንያቱም በኤክሴፕሽናል ኬስ ዶግማት ትምህርት አትሰራም፣ ዶክትሪን አትሰራም ማለት። ለምሳሌ አሁን አንድ ጥያቄ ልጠይቅህ። ትናንትም ይሄን ነገር ስላነሳሁት እኔ እናንተ አሁን ጤነኛ ነን። ወደ እኔ ላምጣው። የሆነ አደጋ ደረሰብኝና ከሆነ ጊዜ በኋላ ማንበብ አልችልም፣ መናገር አልችልም፣ ኦኬ መስማትም አልችልም። አንድ ሰው አንብቦት ሰምቶ አምኛለሁ ተረድቻለሁ ለማለት ማንበብ መስማት አለበት አይደል? ማገናዘብ አለበት አይደል? አይደል? አዎ እየሰማሁ ነው። በሆነ አደጋ ይሄን ሁሉ ነገር አጣው እድናለሁ ወይ ብለህ ብጠይቅህ መተህ ወንጌል እኔ ለምሳሌ ኦርቶዶክስ ነኝ አልዳንክም ብለህ ነው የምታምነው አንተ። መተህ እኔን ብትሰብከኝ ና ወደ መዳን አልዳንክም እኮ ብለህ እኔ ጋር ስትመጣ እኔ ግን አልሰማም፣ አላስተውልም፣ አላገናዝብም። ኦኬ እኔ እድናለሁ ብዬ ብጠይቅ መልስ ምንድን ነው? አሁን አንድ ሰው መጥቶ ይሄ ልጅ ይድናል ብትበላው ምንድነው መልስ? ያው ይድናል ነው የምለው። በምን? አሁን እኮ ድነት በእግዚአብሔር እጅ ያለ እንጂ እኮ በእኔ እጅ ላይ ያለ ጉዳይ አይደለም። ኤክሴፕሽናል ኬዝ ነው። አየኸው አይደል? አሁን ምክንያቱም አሁን ይሄን ልክ አንብቦ ያላመነ ይፈረድበታል ይላል አይደል ቃሉ?
አሁን ይህንን ያላመነ ይፈረድበታል የምትለው ካታጎሪ ውስጥ ነው የምከተው ይህን ሰውዬ? አሁን ድነት በእኔ ስላልሆነ እኔ ለምን ያስፈርደኛል? ኖ ድነት ኖ በእኔ ኖ እጅ ኖ፣ ነው እኔ ያለው። እሱን ያልጠየቅኩ። ተው 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 ወንድም አለሙ፣ ጥያቄ ይኸውልህ፣ ያመነ በክርስቶስ በእግዚአብሔር ልጅ ያመነ ህይወት አለው፣ ያላመነ ግን አሁን ተፈርዶበታል አይደል? አዎ በተለያየ ምክንያት ሰዎች በጤና እክል ምክንያት አዳምጠው ሰምተው ማመን የሚከብዳቸው ሰዎች የሉም። ኢን ሚሊየንስ አሉ በዓለም ላይ አይደል? አዎ እነዚህ ሰዎች መጥቼ ይድናሉ ወይስ አይድኑም ብለህ መልስ ምንድን ነው? እግዚአብሔር ነው የሚያውቀው አይደል የምትለው? አዎ ኤክሴፕሽናል ኬስ ስለሆነ አይደል? አዎ ግልጽ ነው። በጣም ጥሩ። በኤክሴፕሽናል ኬስ ዶክትሪን አይሰራም። ለምን? አዎ ኤክሴፕሽናል ግልጽ ኬዞች ነው። ልዩ ልዩ ስለሆኑ። ጌታ ዶክትሪን የሚሰራው ጌታ በሰጠው ትምህርት ላይ ነው፣ ጌታ በሰጠው ትእዛዝ ላይ ነው። ለምሳሌ እናንተ ማውራት የሚገባን አይምሮ አለን፣ አስታዋሽ ነን፣ እድሜ ጊዜ እግዚአብሔር እድሜ ሰጥቶናል፣ ጊዜ ሰጥቶናል። ስለዚህ እኔ እናንተ የምናወራው ስለምንድን ነው? የጌታን ትእዛዝ የሚወድ የሚሆን ትእዛዝ ይጠብቁናል። ስለዚህ የጌታን ትእዛዝ ጠበቅን፣ የጌታን ትምህርት ጠበቅን ነው እኔ እናንተ ዲስከስ ማድረግ ያለብን አይደል? አዎ አሁን ለምሳሌ አንድ ሰው በመንገድ ላይ እየሄደ ሞተ፣ አንዲት ሴት ታንቃ ሞተች ልትጠመቅ ስትል፣ አንድ ወንድ እንዲሁ ተምሮ ተምሮ የሆነ ሴት ወንበዶች ያዙት፣ ይድናል ያድንስ ብትለኝ ምን ብዬ ነው መልስልህ? ኤክሴፕሽናል ኬስ ስለሆነ አየኸው። ይህንን ለእግዚአብሔር ትሰጥና ጊዜ፣ እድሜ፣ አእምሮ ባለ አእምሮ ጤነኛ እንደሆነ ሰው ግን እናንተ ስናወራ ግን ጌታ ምን አስተማረ? ምን ትእዛዝ ተሰጠ? በዚህ ትእዛዝ በጌታ ቃል ኖረናል ወይስ አልኖርንም? በሰማነው በተማርነው ጸንተናል አድርገነዋል ወይስ አላደረግነው? አድረ እናንተን የሚዳኘን እየታፈንክ ነው፣ እየጠፋክ ነው፣ እንቅልፍ እየወሰደክ ነው። አይሰማም አሁን? አሁን መጣል እየሰማሁ ነው። ቀጥል ብዬ ነው ያሬዶ። መልካም እሺ ወንድም አለምዬ። ስለዚህ አሁን በዚህ ሰዓት እኔ እናንተ እግዚአብሔር ይመስገን ከዚህ በላይ ጤና ለእኔ የሰጠውን ጤናና እድሜ ለአንተ ይስጥ። ከዚህ በላይ ጤና የሚስጠን እግዚአብሔር፣ ከዚህ በላይ ጊዜም ያድልን። በዚህ ሰዓት ግን አየው የሚጨነቁ የሚታመሙ በዚህ ሰዓት በጣም በብዙ መከራ የሚያልፉ አሉ። ለእነሱ ምን ትላለህ መሰለህ? እግዚአብሔር ይርዳቸው፣ እግዚአብሔር የመዳንን ነገር ሁሉ ለእነሱ ያርግላቸው ትላለህ አይደል? እኔ ጋር ስትመጣ እስኪ ምንድን ነው የምትለኝ? ያሬድ እድል አግኝታላ፣ ጊዜ አግኝታላ፣ ጊዜ አግኝቻለሁ። አየኸው እግዚአብሔር ሰጥቶን ጤና፣ ግማሾቻችን አልጋ ላይ ሆነን እየተንደላቀቅን ቃለ እግዚአብሔርን እየሰማን ነው፣ ወንጌል እየሰማን ነው። በሰማነው ወንጌል በትምህርቱ ኖረናል ወይስ አንኖርም ስልህ በመስቀል ላይ ተሰቀለው ትለኛለህ? አየው በመስቀል ላይ ተሰቀለውማ በመስቀል ላይ ለነበረው ነገር ታምኗል። እኔ እናንተ በመስቀል ላይ አይደለም ያለነው። አሁን እኔ እናንተ ያለነው እግዚአብሔር ይመስገን እድሜ ጊዜ ሰጥቶን ከመከራ ጠብቆን በቸርነቱ አለን። ስለዚህ እኔ እናንተ የተጠበቅ ነው የሚጠበቅብንን ነገር አድርገናል ወይ አይደለም? እኔ እናንተ ማውራት ያለብን በቃ አየህ። ለምሳሌ አሁን የሐዋርያት ሥራ ምዕራፍ 2 ላይ ምን ብለው አስተማሩ ሐዋርያት? እዚህ እንደሆነ መንፈስ ቅዱስ ልሳን ወረደ፣ የጌታን ሕማም ተናገሩ፣ ግርፋቱን፣ ስቅላቱን ስለ እነሱ ሲል እንደሞተ ነገሯቸው። ከዛ ልባቸው ተነካ ይላል አይደል? ከዛ ልባቸው ተነካ ማለት ምን ማለት ነው? ተቀበሉ፣ አመኑ ማለት ነው አይደል? ከዛ ምን እናድርግ አሏቸው። ወንድሞቻችን ሆይ ምን እናድርግ ሲሏቸው ቅዱስ ጴጥሮስ ምንድን ነው ያለው? እያንዳንዳችሁ ንስሐ ግቡ። አየው አምነናል፣ በቃ ልባችሁ ተነክቷል። በቃ ዋናው ልባችሁ ወደ መነካቱ በቂ ነው ሳይሆን ያላቸው ምንድን ነው? ንስሐ ግቡ። ለምን? ንስሐ ለመግባት ምን ስላላቸው? እድል ጊዜ ስላላቸው። አየህ ንስሐ ግቡ። ከዛስ እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ። አየው አሁን ተጠመቁ፣ ንስሐ ግቡ የሚሏቸው ለምን ይመስላል? አይ በቀኝ በመስቀል ላይ የተሰቀለው ሰው እኮ ብሎ አልጀመሩም ስብከታቸውን። ምንድን ያሉት? ተጠመቁ። እንዲሁም የሚገርሙ የሐዋርያት ሥራ ምዕራፍ 2 ላይ በብዙ መከራና ስቃይ ወደ እግዚአብሔር መንግስት ልንገባ ያስፈልገናል ያሉ ይናገሩ ነበር። ስለዚህ ተጠመቁ የተባሉት ለምንድን ነው? ለኃጢአት ስርየት።
ኃጢአታችሁ የሚሰረይ ዘንድ ነው የሚለው። እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ታገኛላችሁ ይላል። እነዚህ ሰዎች ልባቸው በተነካ ልክ አምነናል ባሉ ጊዜ፣ ልባችን ተነክቷል ባሉ ጊዜ የኃጢአት ስርየት አላገኙም። በሉ ንስሐ ግቡ ተባሉ ጭራሽ፣ በሉ ተጠመቁ ተባሉ ጭራሽ። አየው፣ የጌታ ትእዛዝ እቺ ስለሆነች፣ ከጌታ ከሞቱና ከትንሣኤው ጋር አንድ የምታደርግ እቺ ጥምቀት ስለሆነች፣ ከውሃና ከመንፈስ የምትወለድባት ሁለተኛ ልደት የምታገኝባት ይህች ጥምቀት ስለሆነች፣ አሮጌው ማንነት ገፈህ አዲሱን ሰው የምትለብሰው ይህች ጥምቀት ስለሆነች። ተረዳኝ ወንድም አለም? አሁን እኮ ያሬዶ ምንም የሚያጠላ፣ እኛም እናምናለን እንጠመቃለን፣ እኛ መተባበር ነው እንላለን፣ እናንተ አይደለም። መጽሐፍ ቅዱስ እኮ ነው የሚለው። አይ ነው እኔ አሁን ቁጥር 5 ላይ ያሬዶ ይሄንን ፋይል በቃ እዚህ ጋር እናድርግና ቀጣይ ሀሳብ ካለ በቀጣይ ሀሳብ እናውራ። ለምን እንደው ታውቃለህ? እሺ አሁን የምትላቸው በሙሉ እኔ ፉሊ ድነት በሚለው እምነት ውስጥ ነው ያለሁት። አንተ 50-50 ነው እያወራኝ ያለው፣ ግን በምትላቸው በእያንዳንዱ ነገር በሙሉ እስማማለሁ። ግን ጥምቀትን እኔ እንደ መተባበር ነው ማየው ነው። በቃ አንተ መብትክ ነው። አዎ አንተ መብትክ ነው። እኔ 50-50ም አላየውም። ባይዘው ከፋፍዬ ማይቻ አላውቅም። እኔ አንተ ከከፋፈልኩ አላውቅም። እኔ ግን ጥምቀት ከእምነት የተለየች አይደለችም። እምነት ከጥምቀት የተለየ አይደለችም። ምክንያቱም ሰው ከውሃና ከመንፈስ መወለድ የእግዚአብሔር መንግስት እንዲያይ ያግዘዋል፣ ይረዳዋል። እግዚአብሔርን በዚህ ደስ ይሰኛል። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም ተብሏል። ገላትያ 5 ላይ ስታነብ ደግሞ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ይላል። ጥምቀት ራሱ ክርስቶስን የምንለብስበት ነው። ስለዚህ አንድ ሳትሆን ክርስቶስን ለበስኩ አትልም። አሮጌው ማንነት ሳትገፍ በጥምቀት ክርስቶስን ለበስኩት አትልም። አንድ ሰው ወንጌል ተሰብኮለት አምኛለሁ ስላለ ክርስቶስን ለበሰ አይባልም። በዛው ቅስፈት አምኛለሁ በቃ ስላለ ክርስቶስን ለብሷል የሚል ቃልም የለም። ኢንዌይስ ችግር የለውም። የግድ መግባባት የለብንም። የቤት ስራ ተሰታተን የተማርነው መንፈስ ቅዱስ ደግሞ በልባችን ጥበብ ሚስጥር እንዲገልጥልን ደግሞ ትተን በጣም ብዙ ጥቅሶች ነበሩ ጥምቀት ላይ ላነሳቸው የምችለው፣ ግን አይ ቲንክ በቂ ይሆናል ብዬ አስባለሁ። ተሙዋለህ ተሜን ቼክ እናድርግሽ ወንድሜ። ችግር የለውም። ያሬዲ አለውኝ ወንድሜ። ይቅር በለን፣ በጣም ይቅርታ። ኧረ ተወያዩ አለው፣ እየሰማሁ ነው። በቃ ጨርስ። እኔ ሀሳብ ካለ ተምዬ ሀሳብ ስጠን። እኔም አይ ቲንክ 10 ደቂቃ ልቆይና አንድ 15 ደቂቃ 9 ሰዓት ይሆን እናተኛለሁ ወይ ወንድሜ ማሳት። እኔ ደግሞ አንድ ጥያቄ ልጠይቅህ ወንድም አለ። እንችላለን ያሬዶ። እግዚአብሔር ይስጥልኝ። በመጀመሪያ በጣም ነው ደስ የሚል ኮንቨርሴሽን። ይህን ሰሞን ጠፍቼ ስመጣ ቡሽራ ነው ብላችሁ ፈርታችሁ ይሁን አላውቅም፣ አሪፍ ኮንቨርሴሽን እያደረኩኝ ነው። እሺ ቃለ ሕይወት ነኝ ያልከኝ፣ ቃለ ሕይወት እንደ ቃለ ሕይወት አሁን እንደ ግል መረዳት ሳይሆን እኔ የምፈልገው እውነቱን ለመናገር እንደ ቃለ ሕይወት ማቴዎስ ወንጌል ምዕራፍ 25ን ተምረኸዋል? ማቴዎስ ወንጌል ምዕራፍ 5 ስለ 10ቱ ቆነጃጅት እያወራ የሚሄዱ ማለት ነው። ተምረኸዋል? በጣም አሪፍ። ቶሎ መልስልኝ። 10ቱ ቆነጃጅት እነማን ናቸው? የማን ምሳሌ ናቸው? ኦኬ፣ በመፍታት ደረጃ ነው ያልከኝ እንዴ? በመፍታት ደረጃ አሁን ባይብሉን ነው ያነበብኩት። ያ ምሳሌ ስለሆኑ ማን ይመስላል? ፍታውና ንገረኝ። አይ ይቅርብ፣ የማላውቀው ነገር አልገባ። እሺ ችግር የለውም። የማታውቀውን አላውቅም ያልክለፈውና ፓስተርን ትጠይቃለህ። ጥሩ ፓስተርን ትጠይቅልኛለህ። እሺ 10ቱ ቆነጃጅት እነማን ናቸው? የቤት ስራ ይሆንብሃል። ኦኬ፣ እነዚህ 10ቱ ቆነጃጅት የት ነበሩ የነበሩት? አሁን እኔ ክፍሉን ያነበብኩት አልኩ። ኦኬ፣ እሺ የቤት ስራ ነገር ከመገባ አይሻልህም? ይሻላል። 10ሩ ቆነጃጅት ስለ ማቴዎስ ወንጌል ምዕራፍ 25 ስላነበብኩት ነው። በቃ ጥሩ ችግር የለውም። ስለዚህ ስትጠይቅ አብረን እንድጠይቅ ልንፈልገው ነው። በሌላ ቀን እግዚአብሔር ፈቅዶ እድሜ ሰጥቶን ብንገናኝ ይሄን መልስ ይዘልኝ ትመጣለህ ብዬ ስለምፈልግ ነው። አንደኛው 10ቱ ቆነጃጅት የማን ምሳሌ ናቸው? ቀጥሎ ደግሞ ልባምና ሰነፍ ያሰኛቸው ነገር አለ። ዘይትና መብራት አለ። ኦኬ፣ ይሄ የዘይቱ ማለቅና የመብራቱ ማለቅ ሰነፍና ልባም አሰኝቷቸዋል።
ሰነፍና ልባም ብቻ አይደለም፣ አምስቱን አስወጥቶ በር እንዲዘጋባቸው አድርጓል። አምስቱን ደግሞ እዛው አጽንቷል። ሙሽራው ሲመጣ እነዚህ 10 ወደ ነበሩበት የሰርግ መታደሚያ ነው ሙሽራ የመጣው። ስለዚህ 10ሩም አንድ ቦታ ነበሩ። በደንብ አስተውል ቃሉን። 10ሩም አንድ ቦታ ነበሩ፣ የተለያየ ቦታ አልነበሩ። እነዚህ አምስቶቹ እንትናቸው ሰነፎቹ ዘይታቸው አለቀ። መብራታቸውን ዘይታቸው ሳይሆን መብራታቸው ጠፋ። የዘይቱ ምስል ታሪኩን አውቀዋለሁ። አሁን አምስቱ ምንድናቸው? እሱን ንገረኝ እንጂ ዘይት እንዳለቀባቸው ከዛ በኋላ ንጉሱ መጥቶ እነዛ አምስቱን እናንተ ሰነፎች እንዳላቸው እንድጠይቅ ነው እየነገርኩህ ያለሁት እኮ። አይ ሀሳቡን አውቀዋለሁ። አሁን ቅድም እነዛ አምስቱ 10ሩ ምን ይመስሉሃል ምናምን ስትለኝ ከተከፋፈሉ አላውቅም እንጂ ሀሳቡማ ግልጽ ነው። ባይብል አሁን ምን ነግረኝ የማቴዎስ ወንጌል ምዕራፍ 5 ላይ ሀሳቡ ነው። ሀሳቡማ እኔም አውቀዋለሁ እኮ። ተካወቀው ታዲያ መልስልኛች። የምን ምሳሌ ነው? እሺ እኮ አሁን የኢየሱስ መምጣት ማሳያ ነው። አሁን እኔ እሱን አለ የጠየቁ እነዚህ ልባሞችና ሰነፎች ማን ነው የሚወክሉት? 10ሩ ሰዎች ማለት ነው። አዎ ማን ነው የሚወክሉት? አምስቱ ሰነፎቹ፣ አምስቱ ጎበዞች ወይም ደግሞ ማን ናቸው? ማን ነው የሚወክሉት? እነዚህ ያው የሚመስለኝ ልንገርህ፣ ቤተክርስቲያንን ይመስለኛል። ክርስቲያኖችን አይደል? አዎ ያው ቤተክርስቲያን ማለት ክርስቲያኖች ማለት ነው። ጥሩ ክርስቲያኖችን። እሺ ያለቀው ዘይት የምን ምሳሌ ነው? ክርስቲያኖች ናቸው ካልከኝ ዘይትና መብራት ነበራቸው። ያለቀው ዘይት የምን ምሳሌ ነው? አይ ዶንት ኖ። በቃ ካላወቀው ለምን ታዲያ? እኔ እኮ ላልፍ ነበረ እኮ አንተ እኮ አውቃለሁ ስላልከኝ ነው። በቃችን ጠይቅልኝ። ሀሳቡ ነው። እኔ አሁን ሀሳቤ ገብቶሃል? ስትከፋፍላቸው 5 10 ሲባሉ ምንድን ናቸው? እኔ ካላወቅኩ አላውቅም እላለሁ። ግን እየነገርከኝ የነበሩት ሀሳቡ ግልጽ ነው ያለ ስለሆነ ማለት ነው እኮ። ግልጽ ከሆነ እኔ እኮ በጣም ኮንፊውዝ አደረከኝ ወንድሜ። ግልጽ ነው ማለት አውቀዋለሁ ማለት ስለሆነ ንገረኝ ስለ ደግሞ አላቆም ትለኛለህ ወይ? አንዱ ምረጥና አላቆም ከሆነ ጠይቀህ የምትመጣበትን ጥያቄ ላቅርብ። እሺ ጥያቄህን አቅርብልኝ። በጣም ጥሩ ጥያቄ ምንድን ነው? የዘይቱ ምሳሌ ምንድን ነው? ያለቀው ዘይት ምሳሌ ምንድን ነው? ከዛ ደግሞ መጀመሪያ ያው የዘይቱ ምሳሌ ምንድን ነው? ምክንያቱም ዘይቱን ያለቀው አይደለ? 10ሩም እኮ ዘይትና መብራት ነበራቸው። የአምስቱ ግን ዘይቱ አለቀባቸው። ዘይቱ ሲያልቅ መብራቱን ጠፋ። ኦኬ። ስለዚህ ይሄ የዚህ ምሳሌ ምንድን ነው? አሁን ምክንያቱም ጌታ በምሳሌ ስላስተማረ መቼም ዘይቱን አትለኝም። ምሳሌ አለው። ስለዚህ እሱን ነው የፈለኩት እኔ። ከዛ ደግሞ የነበሩበት ቦታ ነበረ። ሙሽራው ልክ ወጡ እነዚህ። ከዛ ነጋሪት ተመታ አይደለ? ሙሽራው መጣ፣ ውጡ ተቀበሉ ተባለ አይደል? ከዛ ሙሽራው ገባ፣ በሩ ተዘጋ ይላል። እነዚህ ሰዎች መጡ፣ በሩ ከተዘጋ በኋላ ክፈቱልን እያሉ ደበደቡ። ሙሽራው ገብቷል፣ አይከፈትላችሁም ተባሉ አይደል? ሙሽራው ማን ነው? ነጋሪትስ የመቱት እነማን ናቸው? ተዘጋው በር የተባሉ ምሳሌ ምንድን ነው? እነዚህስ በሩን እያንኳኩ የነበሩት ተመልሰው በር አንኳኩ የተባለው ምንድን ነው? ከየነበሩበትስ ቦታ 10ሩም አንድ ቦታ ነበሩ። ያ የነበሩበት የሰርጉ ቦታ የምን ምሳሌ ነው? በኋላ ግን እነዚህ የወጡበት ጥለው መብራታቸው ሲያልቅ ዘይታቸው ሲያልቅ አንድ ቦታ ግን ነበሩ 10ሩ። ምክንያቱም ሙሽራ የመጣው ወደ ነበሩበት ቦታ አይደል የገባው፣ ወደ ድግሱ። ያ የድግሱ ቦታ ምሳሌ ነው። ከዛ በር ተዘጋ። አው ታውቃለህ እንዴ? እሺ መልስልኝ ካወቅኩማ። አሁን የገባኝን ልንገርህ፣ ካነበብኩት የተረዳሁትን ማለት ነው። እሺ ከዘይቱ ጀምር። ከሰዎቹ ልጀምር። አሁን በራስህ ነው የምትነግረኝ እንዴ? ያነበብኩትን መርዳቴን እኮ ነው የምነግርህ አይደል እንጂ። ኦኬ ጥያቄ የነበረው በቤተክርስቲያንህ ተምረው ከሆነን ክፍል ቤተክርስቲያን ምን ብለህ ፈታችልህ ስልህ አልተማርኩትም አልከኝ።
ከማንበብ ውጭ እሱን አልተማርኩትም ማለት ነው። አሁንም እንደ ቤተክርስቲያን ከሆነ የጠየቀኝ አሁንም አላውቀው። የራስን መረዳት ንገረኝ ልንገርህ። አይ እንደ ቤተክርስቲያን ከሆነ ልጠይቅና ጠይቄ መጥቼ ልንገርህ። በቃ ይሻላል? ጠይቀህ ንገረኝ ይሻላል። አይ ጠይቀህ ብመጣ ይሻላል። እሺ ያስማማል። ምክንያቱም የአንተ መረዳት ትክክል ላይሆን ይችላል። ገባሁን? የቃለ ሕይወት ወንድሞች እዚህ የሚያዳምጡ ካሉ ነው ቃለ ሕይወት አባል ሆነ የአንተ መረዳት ትክክል ነው ትክክል አይደለም የሚል ነገር ውስጥ ከሚገባ ፓስተር አለ፣ አስተማሪ አለ። ፓስተር ይህን ክፍል እንዴት አድርገው እንደሚመልሰው ብትነግረኝ ደስ ይለኛል። እሺ ያስማማኝ። ቸርቹ አንድ ቸርች እንዴት እንደምትረዳው ከዛ አንተ ስትነግረኝ የኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኔ አልችልም በግል ይኸውልህ፣ እኛ ኦርቶዶክሲያን በግል መተርጎም አንችልም። እኛ ቤተክርስቲያኔ እንደምታስተምረኝ ቤተክርስቲያኔ እንደነገረችን ብዬ ነው የምነግርህ እኔ እንጂ እኔ እንደተረዳሁት ብዬ አልነግርህም። የእኔ መረዳት ብዬ ማስቀመጥ አልችልም። ኦኬ እታች ደግሞ ያሉ ጠይቅና አላውቅም። በቃ ጥያቄ ትዝ ይልህ እንደሆነ እዛው ክፍል ላይ ጌታ ይመጣል አይደለ? ከዛ በኋላ አሕዛብ ሁሉ በፊቱ ይሰበስባሉ ይላል አይደል? ኦኬ አሕዛብ የተባሉት እነማን ናቸው? ህዝቡ ጠቅላላ። በጣም ጥሩ። በግና ፍየል የተባሉት እነማን ናቸው? በግና ፍየል። አዎ በግና ፍየል ተብለው ለሁለት ተከፍለዋል። አሕዛብ ይሰበሰባሉ። ከዛ በግና ፍየል አድርጎ ልክ እረኛ በጎቹ ለሁለት እንደሚለይ ይለያቸዋል ይላል። ግማሽ በቀኝ ያሉትን በጎች በግራ ያሉትን ፍየሎች ብሎ ይለያቸዋል። በግና ፍየል የማን ምሳሌ ነው? ያሬዶ አሁን ሀሳቡ አጠቃላይ ስለ የማቴዎስ ወንጌል ምዕራፍ 25 ስለሆነ አጠቃላይ ጠቅልዬ መጥቼ ብናወራ ይሻላል። ደስ ይለኛል ማለት ነው። በጣም አሪፍ። በቃ እሱን ጠቅልለህ የተለያየ እንዳይሆንብህ ማለት ነው። ለምን መሰለህ ይሄን ያመጣውልህ? በተለይ እቺ በግና ፍየል የምትለዋን ፕሮቴስታንት ወንድሞቻችን እኛን አይመለከትም ይሉናል። አውቃለሁ። ለዛ ነው ቆይ በደንብ ላድርግልህና እኔም እልሃለሁ እኮ አሁን ለምሳሌ ይሄም ሳይድ ልልህ እችላለሁ። ህዝብ ነው ካልኩ ኦልሞስት በግና ምናምን መለየት አይከብደኝም። እሱ አይደለም ግን አጠቃላይ የቤተክርስቲያንን አስተምሮ ይዤልህ መጥቼ በዚህ አይነት መንገድ ብናወራ ደስ ይለኛል። እኔም የሚሻለው እሱ ይመስለኛል። አዎ ለእኔም የሚጠቅመኝ እሱ ነው። አዎ በቃ በጣም አሪፍ። እኔ በጣም አመሰግናለሁ ስለነበረን ጊዜ። እግዚአብሔር ይስጥልኝ። በጣም ጥሩ ደስ የሚል ዲስከሽን አድርገናል። ጮክ ብዬ አውርቼ ከሆነ ቶኔን ከፍ አድርግብህ ይቅር በለኝ አጥፍቼም ከሆነ እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ያሬዶ እኔም በጣም አመሰግናለሁ። ባይዘዌ ሊቭ የመጀመሪያ ነው ገብቼ አላውቅም። አጋጣሚ ታሙ እንዲህ ምናምን ልጆችን ሲያስገባ ኖርማሊ እኔም እንደዚህ እስከዚህ ሰዓት እቆያለሁ ብዬ አስቤ አልነበረም። እኔም የመጀመሪያ ነው። በጣም አመሰግናለሁ። በእውነት አንተም እርጋታ አረጋ ብለህ ነው እያወራንም የነበረው። በጣም ያሬዶ በጣም ማመስገን እፈልጋለሁ። ተሙዬ በጣም አመሰግናለሁ። ኮሜንት ሴክሽኑ ላይ አንድ ያየሁትን ኮሜንት ልናገር። አምኖት ፓስተር ነው ይላሉ። ፓስተርነት ዝም ብሎ አንድ ሰው የሚሰጠው ስያሜ አይደለም። ቤተክርስቲያን አምናበት ፈቅዳ የምትሰጠው ስጦታ ነው እና ጌታ በሰጠኝ ጸጋ አገለግላለሁ እንጂ እኔ ፓስተር አይደለሁም። እኔ እንደ ኖርማል እንደ አንድ ሰው ነኝ፣ እንደ አንድ ወንድማችሁ ነኝ እና ኮሜንት ፓስተር ነው ይላሉ እና ፓስተር አይደለሁም። በዚህ አጋጣሚ ሳልፈልግ አትሽሙኝ ለማለት እፈልጋለሁ። ያሬዶ ተሙዬ በጣም አመሰግናለሁ። እንትኑ ነገር ካለ በሉኝና ልጣ እኔ የምልህ በቃ ለኮመንት መልስ አትስጥ። እኔ አሁን አይኔን ጨፍኜ ነው የማወራ። ብታይ ኮመንት አላነብም፣ ምክንያቱም ሀሳቤ እንዳይሰረቅ። እኔ እናንተ ደግሞ የተሻለ ነገር ማይክራፎን ይዘናል፣ ድምጻችን ይሰማል፣ የተሻለውን ነገር ማቅረብ እንችላለን። ኮመንት ላይ ያሉ ወንድሞች እህቶች ችግር የለውም። እኔ እናንተ የምተነፍስበት ድምፅ አለን። ኮመንት ላይ ያሉ ደግሞ የምተንፈሻቸው ኮመንት ናት እና ኔጌቲቭ ፖዘቲቭ፣ መልካም ደስ የማይልም ደስ የሚል ነገር ቢጻፍም በመልካም ነገር እየቆጠርክ በተሻለው ሀሳብ በተሻለው ድምፅህ በቮይስህ ጥሩ ጥሩ ነገር እያስተማርክ እነሱንም ጋይድ ማድረግ ይቻላል እና ተሙዬ በጣም አመሰግናለሁ። ሁላችሁንም ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ሆፕፉሊ ያገኛለሁ። ፎሎ ላርግ፣ ቆይ ፎሎ አርጌሃለሁ። ተገናኝተን ኔክስት ታይም ላይ የቤተክርስቲያን አረዳድ የኔም የቤተክርስቲያን አስተምሮ እነግርሃለሁ እና ትልቁ ግን ምንድነው እንድታቅል የሚፈልገው ወንድም አለም ኦርቶዶክሳዊ ወንድም እንድትሆን እፈልጋለሁ። በዚህ ሌሊት ቁጭ የማውራህ
የቀደመችው ቤተክርስቲያን ወደ ኋላ ሄደ እንድታነብ ስለምፈልግ ከ1500 1600 ዓመት በፊት ቤተክርስቲያን ነበረች አይደለ? እነ ኒቂያ እነ ቁስጥንጥንያ እነ ኤፌሶን ጉባኤ ሲደረጉ ትዝ ይላል። ታውቃቸዋለህ እነዚህን ጉባኤዎች አይደል? በዛ ጊዜ የነበሩት አባቶች የእምነት አባቶቻችን እንዴት አስተማሩ? ምን አስተማሩ? ይቺ ቤተክርስቲያን የሐዋርያቱ ቤተክርስቲያን ዛሬ ጌታ ቢመጣ የት ነው ያለችው? መቼም አጠፋም። የጌታ ቤተክርስቲያን አለች። ስለዚህ ያለችው ደግሞ አንዲት ናት። እውነት ደግሞ አንድ ነው። በዘመናት የተለያዩ ነን የሚሉ ክሌም የሚያደርጉ የጌታ ቤተክርስቲያን ሊሉ ይችላሉ። ማረጋገጫ ግን ወደኋላ ሄደህ የመጀመሪያ ቤተክርስቲያን የጌታ ቤተክርስቲያን መጀመሪያ ጌታ የመሰረታት ከዛ ለሐዋርያት ቀጥሎ ደግሞ የሐዋርያት ተማሪዎች እያለ ደግሞ እኔ ጋር አንተ ጋር ደረሰ። ወደኋላ ሄደ የሐዋርያቱ ቤተክርስቲያን የቆሮንቶስ ቤተክርስቲያን ያቺ የነበረችው ቤተክርስቲያን የጌታ ቤተክርስቲያን ባህሪዋ ምን ነበረ? ትምህርቷ ምን ነበረ? ዛሬ አለች ወይ? ሳይበረዝ ሳይበላሽ ትምህርቷ ዛሬ አለ ወይ? በቅዱስ ቁርባን ያላት ትምህርት የቀደመችው ቤተክርስቲያን ምን ነበረ? በጥምቀት ያላት ትምህርት የቀደመችው ቤተክርስቲያን ምን ነበረ? በነገረ ሥላሴ፣ በነገረ ትንሣኤ ሙታን፣ በነገረ ጥምቀት፣ በነገረ ስጋዌ በእነዚህ ላይ በእነዚህ በፋይቭ ፒላርስ የሚባሉት የቀደመችው ቤተክርስቲያን ምን ነበረች ብለህ ሪሰርችን ስራ። ሁላችንም እንስራ። ገባ? ዶክመንቶች አሉ። እግዚአብሔር ይመስገን አባቶቻችን ዶክመንት ጽፈውልናል። ያን ዶክመንት ወደ ኋላ ሄደ አንብብ። ኢቭን የሉተርን ዶክመንቶች አንብብ። ሉተር አሁን ካለው ፕሮቴስታንት ጋር ራሱ አይስማማም። የሚገርም እነ ዝዊንግሊ እነ ካልቪን እነ ሉተርን እንኳን ብታያቸው ሉተር ይቀድማል። ሉተር ቶታሊ አሁን ካለው የፕሮቴስታንት ጋር ግጭት አለው። የሚገርም በእምነት ብቻ ጸጋ ብቻ ምናምን ሲል ሉተር ጥምቀትን ቅዱስ ቁርባንን ለድህነት እያለ ነው። የሚገርም ለድህነት እያለ እንዲሁም የህፃናትን ጥምቀት የማይቀበሉትን ሰዎች በደንብ አድርጎ እየገሰጸ እነዚህ አማጻኝ ምንድነው አማጽያኖች እያለ እልክላለሁ በውስጥ ይሄ ዶክመንቱን እና ዱ ዩ ሪሰርችን ስራ። በጣም እርጋታ ያለ ሰውነ ባላይምሮ ነህ ሰው በደንብ ሪሰርችን ስራ፣ አንብብ፣ ፈልጋትችን ቤተክርስቲያን የት እንዳለች ጠይቅ፣ አባቶችን ፓስተሮችን ኮምፔር አርግ። ኦፕን ማይንድ ሆነ በደንብ ኮምፔር አርግ። ከዛ በኋላ መንፈስ ቅዱስም ይረዳል ብዬ አምናለሁ እና በነገሮች ሁሉ ጌታ ይርዳህ። አባቶቻችንን የረዳ ቅዱስ የእግዚአብሔር መንፈስ ቅዱስ እኔንም አንተንም ይርዳን፣ ማስተዋል ጥበብን ያድለን። እኔ ግን ማገዝ በሚገባኝ ሁሉ አግዝሃለሁ። እሺ ያሬዶ እናወራለን፣ ችግር የለውም አባት። ሰናይ የት ኢትዮጵያን ያለኸው? አዲስ አበባ ነኝ። የኮልፌ በጣም አሪፍ። እኔ እናንተ ዛሬ የሰፈር ጠባቂ ሆነናል ማለት ነው። ዱላና ጋቢ ብንይዝ አንድ ሌባ ዝራ ያለን ሳንተኛ። አዎ በልበርታ። እሺ ወንድም አለ ሁሉ ነገር ደስ ብሎኛል። እሺ አባቴ እናወራለን። እሺ ተብዋ በላሰናብተኔና ወንድሜን በታላቅ ወንድምነት ያሬድዬ ቃል ወይ ታላቅ ወንድምነቱን እንኳን እንተውና ቃል ሕይወት ያሰማልን። ዲያቆን ድንቅ መወያየት ነው። ወንድማችን ሲገባም በሳይለንት የገባ ነው። ሌሎቹን በተናገርኩበት አፍ አይደለም የተናገርኩትና ሁለታችሁንም እግዚአብሔር ያክብራችሁ በመከባበር በመወያየታችሁ። ወንድሜም ያው እዛው መጽሐፍ ቅዱሱ ላይ እንደጻፈው በመልካም መሬት ላይ የተዘራ ሁን፣ የተዘራውም ደግሞ በአንተ ላይ መብቀል ይሁንልህ እላለሁ። አመሰግናለሁ ያሬድ። እሺ በሉ ሰላም ደሩ። እኔ ልውጣ እንግዲህ። ደህና ደር ወንድም አለም። ሁላችሁንም ሰላም ደሩ። እግዚአብሔር ከሁላችን ጋር ይሁን። እሺ ተሙዬ እኔም ልውጣ ትፈቅዱልኝ? እሺ ወንድሜ። እሺ ሰላምዬ እንዴት ነሽ? ተሙዬ እንዴት ነህ? ያሬዳ አፋሽ ሰላም ነው። እግዚአብሔር ይመስገን። ጠፍተሻል።